ሌና ልብ አንጠልጣይ የህይወት ታሪክ ጸሐፊ ሬናስ ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ከእንቅልፌ ስነቃ ጥሩ ስሜት እየተሰማኝ አልነበረም። ሌሊቱን ሙሉ ቅዠት የሆነ ህልም እንደሆነ በማላውቀው ሁኔታ ወንድሜ ከኔ ሲለየኝ ብቻዬን ስቀር አየሁኝ። ተነስቼ ሱብሒ ሰላት ሰግጄ ተቃራኒውን ያውለኝ እያልኩኝ ዱዓ አድርጌ ስጨርስ ሌና የሚል ድምፅ ከታች መስማት ተጀመረ። አቤት ከማለቴ ስልኬን ከፍቼ ሰዓቴን ሳይ 12 ሰዓት ከ10 ይላል። እውነት ለመናገር ከሌላ ጊዜው 10 ደቂቃ አሳልፋለች። መጣሁ ብዬ ተነሳሁ። ሁል ጊዜ ተነስቶ ቁርስ የመስራት የልጆች ምሳቃ መቋጠርና መሸኘት የየዕለት ተግባሬ ነው። ወደ ማዕድ ቤት ገብቼ ቁርስ መስራት ጀመርኩ። ማታ ላይ አርፍጄ ስለተኛው እንቅልፌን አልጨረስኩም። ሌሊት ባየሁትም ህልም ምክንያት ሐሳቤን መሰብሰብ አቅቶኛል። ድንገት ሳላስበው በያዝኩት ቢላ እጄን ቆረጥኩት። በጣም ደም ፈሰሰኝ። ቶሎ ብዬ ለመጥረግ እየሞከርኩኝ ሳለ አክስቴ መጣች። ምንድነው? ደም? ሳላስበው እጄን ቆርጬ ነው። ደህና ነኝ። የምን ደህና ነኝ ነው ይውላ ደም? አክስቴ ትንሽ እኮ ነው፣ አትጨነቂ። ምን ትላለች እጂ? ማንችል ስላንቺ ደህንነት ተጨነቀ። አውቀሽ ልጆችን በበሽታ ልትበኪያቸው ነው? ኧረ አክስቴ እንደዛ አይደለም። ደግሞ የምን በሽታ? ባንቺ ደም የተጠበሰ እንቁላል ሊበሉልሽ ነው? ማን ያውቃል ምን እንዳለብሽ ከስንቱ ጋር እየዋልሽ። እውነት አክስቴ እኔ ከስንቱ ጋር እየዋልክ እንደዛ ነው? የኔ እናት በጠዋቱ ጭቅጭቅ አልፈልግም። የሰራሽውን ደፍተሽ ሌላ ስር ይላቸው። ሰዓት እየረፈደባቸው ነው። እሺ በቃ አልቻልኩም። የቱንም ያህል ብበደል መቋቋም መስሎኝ ነበር፣ ግን አይደለም። እኔ እኮ የሚያሳዝነኝ ወንድሜ ነው፣ የኔ ብቸኛ፣ ብቻውን እዛ ለኔ ስለሚሰቃየው። እሱም ብዬ እንጂ ለአንድም ደቂቃ አልቀመጥም ነበር። መጀመሪያ ቀን እዚህ ቤት የመጣሁት እናቴ ሞታ እኔና ወንድሜ ብቻችንን በቀረን ሰዓት ዘሌ ወይም አክስቴ የአባቴ እህት እኔ ተንከባክቤ ያሳድጋቸዋለሁ፣ እንደ እናታቸው እንኳን ባይሆንም ምንም አላጎላቸውብም ብላ ነበር። የዛኔን የ16 ዓመት ልጅ ነበርኩ። ሰኢድ ወይም ወንድሜ ደግሞ 22 ዓመቱ ነበር። እናቴ በጣም ደግ፣ ለሰው ሀሳቢ፣ መልካም ሰው ነበረች። አንድም ቀን እንዲከፋን አድርጋ አታውቅም። በሴት ጉልበቷ ሁሌም እኛን ደስተኛ አድርጋ ለማኖር ቀን ከሌሊት ሳታርፍ ትሰራ ነበር። አንድም ነገር ጎሎብን አያውቅም። ጥሩ የኑሮ ደረጃ ላይ ነበር። ግን ምን ዋጋ አለው? ሁሉም ልፋቷ መና ቀረ። በአንድ የተረገመ ቀን ከትምህርት ቤት ስመለስ ቀጥታ ወደ እናቴ ሱቅ ሄድኩኝና አብረን ወደ ቤት እንድንመለስ ጠየኳት። እሷ ግን ገበያ መች እንደሚመጣ አታውቅም። ሪስኬን አልተውም፣ አንቺ ሂጂ፣ እኔ 1-2 ሰዓት ጠብቄ እመጣለሁ ብላ ሸኘችኝ። እኔም እሺ ብያት ልወጣ በሩ ጋር ስደርስ ሊናዬ አለችኝ። ወይዬ ማዬ፣ ራስሽን ጠብቂ፣ መንገድ ስትሻገሪ ከሰው ጋር ተሻገሪ። ሰሞኑን እዚህ ጋር ብዙ አደጋዎች ተፈጥረዋል። እሺ ማዬ፣ እንዳልሽኝ አደርጋለሁ። በይ ቻው፣ ቶሎ ሂጂ። እሺ ማዬ፣ እወድሻለሁ። በእንግዲህ አትጨማለቂ፣ ውጪልኝ። እየሳኩኝ ወደ ቤት ተመለስኩ። እቤት ገብቼ መክሰሴን እንደበላሁ ወንድሜ ደወለልኝ። እናም ትንሽ አናግሬው ዘጋው። በዛን ሰዓት ወንድሜ የ4ኛ ዓመት የሜዲሲን ተማሪ ነበር። አዲስ አበባ ዩኒቨርሲቲ ከፍተኛ ውጤት አምጥቶ ነው የገባው። እኔም በሆን ትምህርቴ ላይ አሪፍ ነኝ። ወረድኩን ከተባለ 2ኛ ቦታ ነው። የተሰጡንን የቤት ስራዎች እየሰራው ስለነበር ሰዓቱን አላስተዋልኩትም ነበር። ስጨርስ 2:30 ሆኗል። ደንግጬ እማዬ መተሻል እንዴ? ስትገቢ እኮ አላየሽም። ግን መልስ አልነበረም። እማዬ እያልኩ በየክፍሉ ፈለኳት፣ ግን አልነበረችም። የዚህን ያህል አርፍዳ አታውቅም። ግራ ገባኝ። እንዳለችው ገበያ በስቶ ይሆን እንዴ እያልኩኝ ሳስብ ስልክ ጠራ። ሳየው ማማ ናት። ቶሎ ብዬ አንስቼው ማማዬ ምን ነው እመጣለሁ ብለሽ ቀረሽ? ይቅርታ የመርየም መሐመድ ቤተሰብ ነሽ? የሚል ድምፅ ከስልኩ ተሰማኝ። የእናቴ ድምፅ አይደለም ወይ ተሳስታ ነው ብዬ አሰብኩና ደግሞ
የእናቴ ስም መርየም መሐመድ ነው። ወይ በቃ መንገድ ላይ አልያም ደግሞ ታክሲ ላይ ቦርሳዋን ረስታ ወርዳ ይሆናል ብዬ። አዎ ነኝ፣ እኔ ልጇ ነኝ። እናትሽ የመኪና አደጋ ደርሶባት እኛ ጋር ጳውሎስ ሆስፒታል ነው ያለችው። እናም እባክሽ ፈጥነሽ ነይ፣ የሚያስፈልጉን ነገሮች አሉ። ምን? እማዬ የኔ እናት? እሱ አይደለችም። መጀመሪያም እኮ አውቄ ነበር እንደተሳሳትሽ። አይ እሱ አይደለችም የኔ እህት። ይገባኛል፣ ግን ደግሞ ስልኳ ላይ መጨረሻ የተደወለው ሊኖዬ የሚለው አንቺ ነሽ አይደል? ከተሳሳትኩ እንዴ? እውነት የኔ እናት? እናቴ? ማመን አልቻልኩም። ስልኩን ዘግቼ ወደ ሆስፒታል ሄድኩ። ስደርስ ግን እናቴ ጥላኝ ወደማይቀረው ዓለም ሄዳ ነበር። ትንሽ ደቂቃ እንኳን አልጠበቀችኝም ነበር። የኔ ምስኪን የዋህ፣ የእናቶች ሁሉ ልዩ ትዕዛዙ ሆነና ትታን ሄደች። በሰዓቱ ቆሜ መራመድ አይደለም መተንፈስ የምችል እንኳን አልመሰለኝም። ነገር ግን የማያልፍ የለም። ለ1 ወር ያህል ጤነኛ አልነበርኩም። ቤታችን የራሳችን ነው። ነገር ግን እናቴ ትሰራበት የነበረው ሱቅ ኪራይ ነበር። አክስቴም የመጣችው የዚህን ሰዓት ነበር። እኔ አላውቃትም። ወንድሜ ግን ትንሽ እያለ ከአባቴ ጋር አብረው በነበረ ሰዓት ያውቃት ነበር። ሁሉም ሰው እንደሚለው አክስቴም የተለየ ነገር አላለችም ነበር። እንከባከባቸዋለሁ፣ አስተምራቸዋለሁ ብዙ ነገሮችን። እኛ ቤት መጥተው መኖር ከጀመሩ ከ3 ወር በኋላ ወንድሜ ከዩኒቨርሲቲ ዊስትሮ ሞልቶ መጣ። ለምን እንደሆነ ስጠይቀው ቀጣይ ዓመት እንደሚቀጥለውና አሁን ትንሽ እረፍት እንደሚፈልግ ነገረኝ። በእናቴ ሞት በጣም ተጎድቶ ስለነበር እሱ መስሎኝ እኔ መሻልኩት። ከጊዜያት በኋላ ግን እንደዛ አልነበረም። አንድ ቀን ጠዋት ላይ አክስቴ ከወንድሜ ጋር ሲያወሩ ሰማሁ። እውነት ወንድሜ ማረፍ ፈልገው ሳይሆን ዘሊሃ ወይም አክስቴ ያስገድዳው ነበር። እሱ ሱቃቸው ውስጥ እየሰራ እኔን እንደምታስተምርለት ነግራው ስለነበር እሱም ተስማማላት። ይህም በሰማው ጊዜ በጣም ተናድጄ ስጠይቀው እኔ ማቋረጥ እንደሌለብኝና እሱ ደግሞ ከትንሽ ጊዜ በኋላ ካቋረጠበት እንደሚቀጥል ቃል ገብቶልኝ አሳመነኝ። ከሳምንት በኋላ ወደ አዳማ ሄደ። ከዛን ጊዜ ጀምሮ ነገሮች የተገላቢጦሽ ሆኑ። ወንድሜ ሳያውቅ የመንግስት ትምህርት ቤት ገባው። የቤታቸው ሰራተኛ ሆንኩ። ምግብ በቀን 1 ብርቅ የሆነ፣ መታመም፣ ማልቀስ። እሱ ሳያውቅ ብቸኛ ሆንኩ። የአክስቴ ገረድ ሆንኩ። ከ3 ዓመት በኋላም ግን እንደዛው ነው። ወንድሜ ከዛን ቀን በኋላ በአካል አግኝቼው አላውቅም። በስልክ እንኳን በወር 1 ጊዜ ብቻ ነው የማወራው። እሱንም እሱ እንዳይጠራጥር በማሰብ ነው። አሁን ግን የትምህርት ቤት ጓደኛዬ ሰጠችኝ ትንሽዬ ስልክ አለችኝ። በሷ በፈለኩኝ ሰዓት እየደወልኩ አናግረዋለሁ። የመጀመሪያውን ስልኬን ለልጇ ለሲትራ ሰጥታታለች። አሁን ላይ እንዳለኝ አታውቅም። እንደ አዲስ ቁርስና ምሳቸውን ሰርቼ ከቋጠርኩኝ በኋላ ወደ ቀን ስራ ገባሁ። 12ኛ ክፍል ማትሪክ ተፈትኜ ውጤት እየጠበቅኩ ነው። ኢንሻአላህ ካለፍኩኝ እዚህ ቤት ለደቂቃ እንኳን አልቀመጥም። እሱን እያሰብኩ ነው ችዬ ተቀመጥኩት። ደሞም አልፋለሁ። ጌታዬ ይህን አይከለክለኝ። ቤቱን አጽድቼ ቃጥቤ ከጨረስኩኝ በኋላ ትንሽ ልብስ ስለነበር እሱን አውጥቼ ማጠብ ጀመርኩ። ስሚ አንቺ፣ አጥበሽ ከጨረስሽ በኋላ ታችሙ ነገር አስቤዛውን አስቀምጥልሻለሁ ሄደሽ እንድታመጪ። እሺ አክስቴ። እንደዛ ብላኝ ከወጣች ከትንሽ ደቂቃ በኋላ ሙባረክ ወይም የአክስቴ ባል ወደ ቤት መጣ። ሊና ምን እያደረግሽ ነው? ነስኪ እፈልግሻለሁ፣ ወንድምሽ የተላቀቀ አለ ብሎኝ ወደ ውስጥ ገባ። ምን ይሆን ወንድሜ ላከው ብዬ ተጃኩዬ ወደ ውስጥ ገባው። ሙባረክ የት ነህ? ነይ መኝታ ቤት ነኝ። ወደ ውጭ መውጣት የምችለው ነገር አይደለም። የዚህን ያህል ብዬ ወደ መኝታ ቤት ገባው። ስገባ ማንም አልነበረም። ድንገት በሩ ሲቆለፍ ሰምቼ ዞርኩኝ። ሙባረክ ነው። ሙባረክ የታለቀው? ለምንስ ነው በሩን የቆለፍከው? ለምን ይመስልሻል? ይህን ሁሉ ዓመት የቀለብኩሽ በነፃ ነው እንዴ? በይ አሁን ጊዜው ደርሷል። መቼስ ምን እንደፈለግኩ ገብቶሻል። ትልቅ ልጅ ነሽ ማለት ትልቅ ነሽ። ምን እንደፈለግኩ ስትል አልገባኝ። ወንድ ልጅ ከሴት ምን እንደሚፈልግ ጅልነሽ እንዴ? በይ ሰዓቴን አትግዳይ። ፈጠን ብለሽ ያልኩሽን አድርጊ። ምን አልከኝ ሙባረክ?
ምን እንዳልክ አልገባኝም። በዛ በሚያስጠላ ሳቁ እየሳቀ ምን እንዳልኩ ምን እንደፈለኩም አልገባሽም? ኧረ በእንግዲያውስ ላሳይሽ እያለ ወደ እኔ መጣ። አላህን ፍራ ሙባረክ፣ የኩስ የደቂቃ ስሜት እድሜ ልክ የሚቆጭ ነገር አታድርግ እባክህ። ህይወቴን ከዚህ በላይ አታከብደው። ማን እንደዛ ያለው? እስከ ዛሬ ታገስኩሽ ጠበቅኩሽ እንጂ ከዚህ በኋላ ሁለተኛ ሚስቴ ነው የምትሆኝ። እንዴት ነው ሐሳቤን አልወደድሽው? እባክህ እስኪ ሲትሩን በእኔ ቦታ አድርገህ አስበው። ሌላ ሰው ልጅህ ላይ እንዲያደርግ ትፈቅዳለህ? አንተ እኮ መጥፎ ሰው አይደለም። ደግሞ ትንሽ መጠጥ እንደቀመሰ ነው። ሙባረክ አልፎ አልፎ በስራው ሲናደድ ይቀማምሳል። ዲኑም ላይ ቢሆን ያን ያክል እውቀት የለውም። ኧረ ምን እውቀት፣ ሰላትን እንኳን የሚሰግደው ረመዳን ሲመጣ ነው። ሊኑዬ ያልገባሽ ነገር እኮ እኔ አንቺ እንደ ልጅ አይቼሽ አላውቅም። ሚስቴን እያሳደግኩ እንደነበር ነው የማውቀው። አሁን ደግሞ ጠንካራ ነሽ፣ ምንም ነገር መቋቋም ትችላለሽ አይደል እንዴ? ደግሞ እንዴት አባቱ ነው ያማረብሽ። መግደርደሩና ዳር ማለትን ትተሽ ነው ወደ እኔ። ሙባረክ እንዳልኩ አሁን ትልቅና ጠንካራ ምንም ነገር መቋቋም እችላለሁ። ልክ ነህ እኮ ነው ወደ እኔ ብሎ እጁን ዘረጋልኝ። ለመጨረሻ ጊዜ ልጠይቅህ፣ በሚፈጠረው ነገር ምንም አይቆጭም? አዎ መቼም ቢሆን አይቆጭኝም። ከዚህ በላይ መጠበቅ አልችልም። እባክሽ ይህን ነገር ቶሎ እንጨርስ። እሺ እኔም ደስ ይለኛል እንጨርሰው። ከዚህ በላይ መጠበቅ አልችልም። ከአጠገቤ የነበረውን የውሃ ጆግ ወስጄ አናቱ ላይ ከሰከስኩበት። ከጭንቅላቱ በጣም ብዙ ደም እየፈሰሰው መሬት ላይ ወደቀ። ቁልፉን ወስጄ ከፍቼ ወጣ። ስልኬን ከአልጋ ስር አውጥቼ ወንድሜ ጋር ደወልኩ። ሄሎ ሰኢድ። ወይ ውድ እህቴ። ወንድሜ ምንም ጥያቄ እንዳትጠይቀኝ እየመጣሁ ነው። መናኸሪያ ጋር ጠብቀኝ። ሊኑ ምን ነው ችግር አለ እንዴ? እኔ እመጣለሁ፣ አንቺ እዛ ሁኚ። እዚህ ጥሩ ላንቺ አይደለም፣ መንገዱም ቢሆን አስተማማኝ አይደለም። እሺ ወንድሜ፣ ጓደኛዬ ቤት ጠብቅሃለሁ። ወደ ቤት እንዳትሄድ፣ ሰብሪን ጋር ነው የምሆነው። እሺ እኔ ውድ፣ ቻው ቻው ወንድሜ። ሰው እንኳን እንድረዳው ሳልጠራ አንድ ጊዜ እንኳን ወደ ኋላ ሳላይ ሰብሪን ጋር እየሮጥኩ ሄድኩ። ወንድሜ እስኪመጣ ድረስ እሷ ጋር ቆዩ። ወደ 11 ሰዓት አካባቢ ወንድሜ መጣ። የኔ ክርታታ ወንድም። ሮጬ ሄጄ ተጠመጠምኩበት። ሊኑዬ፣ ወይዬ እናቴ ያደሬ ሰኢድ። ለዓመታት ይዤው የነበረውን እንባ እንደ ጉድ እሱን ሳይዘነበ እቅፍ ውስጥ ሆኜ ለረጅም ሰዓት አለቀስኩ። እረ በቃችሁ፣ ከመንገድ ነው የመጣው፣ አንቺም ልቀቂው ደግሞታል። እሺ ሰብሩዬ፣ በጣም ስለናፈቀኝ እኮ ነው። እኔም እኮ በጣም ናፈቅሽኝ የኔ ውድ። ወደ ቤት ገብተን ምሳ ከበላ በኋላ ሊኑዬ በይ አሁን ምን እንደተፈጠረ ነገር። እሱ ከሄደበት ቀን ጀምሮ ስለተፈጠረው ነገር ሁሉ ነገርኩት። በህይወቴ ለመጀመሪያ ጊዜ እንደዛ ሲናደድ አየሁ። ቆይ ይህን ሁላ ጊዜ እንዴት አንዴ እንኳን ለምን አልነገርሽኝ? እኔ ላንቺ አይደል እንዴ ብቻዬን እዛ የምለፈው? ትምህርቴን አቋርጬ ሁሉንም ችዬ እየኖርኩ የነበረው ልፋቴን መናት አስቀሪዋለሽ ሊኑ? ሁሉም እኮ ላንቺ ነበር። ምን ማድረግ ነበረብኝ ሰኢድ? እኔ አንተ እዛ ምን አይነት ሁኔታ ላይ እንደነበር ካላውቅም እኔ እዚህ የሆነ ነገር ካረኩና ያለችኝን ሁሉ ካላደረኩ የሆነ ነገር የምታደርግህ መሰለኝ። ይኸው ደግሞ ሰዓቱ በደረሰ ጊዜ ሁሉንም ነገርኩ። እባክህ ወንድሜ እዚሁ አብረን እየሰራን ነው፣ እየተማረን እንኖር። ሁሉም ላደረጉት ነገር ይከፍላሉ፣ ጠብቂ ብቻ። እኔም ከዚህ በኋላ እዛ ሄጄ የነሱ ሰራተኛ መሆን አልፈልግም። አንቺ እየተማርሽ ነው ይሰራሉ። ከትንሽ ጊዜ በኋላ እኔ መቀጠላለሁ። ወንድሜ በራሳችን መኖር አያቅተንም። ወንድሜ ዛሬውኑ ሄደን ላደረጉን ነገር ቅጣት እንዲያገኙ ማድረግ ቢፈልግም ጠዋት ለማድረግ ተስማምተን እነ ሰብሩ ቤት አደረን። ጠዋት ላይ ስነሳ ወንድሜ አጠገቤ አልነበረም። በዚህ ጠዋት የት ሄደ? ለሱብሂ መስጊድ እንደሄነ አልተመለሰም ይሆናል ብዬ አሰብኩና የተኛንበትን ማነሳሳት ጀመር። ታዩ የኔ ውድ፣ እኔ አነሳዋለሁ፣ አንቺ ወደ አድርገሽ ሰላትሽን ስገጂ፣ ፀሐይ ሳትወጣብሽ። ሰብሪን ነበረች። ሰብሩዬ ተነስተሻል እንዴ? ሰኢድ መስጊድ ሄዶ ነው? አዎ አሁን ይመጣል። እሺ በቃ። ወደ አድርጌ ሰላቴን ሰገድኩ። ምን ጊዜም ቢሆን ሰላቴን ከሰገድኩ በኋላ የሚሰማኝ ሰኪናና እረፍት ውስጤ ላይ ያለውን ሁሉ እንደራሳ ያደርገኛል።
ሰግጄ ከጨረስኩኝ በኋላ ኪችን ላግዛቸው ገባሁ። ሰላም አለይኩም አያ፣ ደህና አደርሽ? ወአለይኩም ሰላም የኔ ውድ፣ ደህና አደርሽ? አልሐምዱሊላህ አያ፣ ምን ላግዛችሁ? ነይ የኔ ልጅ ይህን ሳሎን አስገቢ። እሺ አያ። ማቀራረብ እንጂ ሰራርተው ጨርሰዋል። የሰጡኝን ተቀብዬ ወደ ሳሎን ሄዱ። ሳሎን ስገባ ሰቡ ስልክ እያወራች ነበር። እኔ እንደገባው ስታውቅ ደንግጣ ስልኩን ዘጋቸው። ሊኑዬ መተሻል እንዴ? ነይ እዚህ ጋር አስቀምጪ፣ ስፍራውን ሄጄ አመጣለሁ። ሰውዬ ማንን ነበር እያወራሽ የነበረው? ለምንስ ስገባ ደነገጥሽ? ምን ነው እኔ ማላውቀው የተፈጠረ ነገር አለ እንዴ? ኧረ ሊኑዬ ምንም የለም፣ ዝም ብዬ ነው። ደግሞ ስገቢ ኮቴሽን እንኳን አልሰማሁም ነበር። ድንገት ስዞር ሳይሽ ደነገጥኩ፣ ለዛ ነው። አይ እንደዛ አይደለም፣ ንገሪ። ወንድሜ ነው። የት ነው ያለው? ንገሪ። ሊኖን መሰለሽ ሰኢድ ዘሊሃ ጋር ሄዷል። ምን? አብረን ሄዳለን ነበር እኮ የተባባልን። እሱም አዎ፣ ግን ሙባረክ ምን? ሙባረክ ሆስፒታል ገብቷል። ዘሊሃ ባሌን ገላው ተሰውራለች እያለች እያበደች ነው። ሌሊቱን ስልክ እየደወለች ስታስጨንቀው ነበር። ጉዳዩንም ለፖሊስ አሳውቃለች። ለሁሉም ነገር ማስረጃ ካገኙ ሊያስሩሽ ይችላሉ ሊኑ እና ሰኢድም ይህ ነገር አሳስቦት ምንም ሳይተኛ ነው ያደረው። ጠዋት ላይ የምፈታበት መንገድ አላጣም። ለሊኑ እንዳትነግሪያትና እንዳትጨነቅ ብሎኝ ነበር የወጣው። ምን እያልሽ ነው ሰው? እና አሁን የት ነው ያለው? ምንም አይነት ማስረጃ ባለማግኘቱና ምንም እንኳን ቤቱ የእናንተ ሆኖ ሊያሰቃዩሽ የነበረ ቢሆን እንደዛ መሆኑን ማንም ሊያረጋግጥለት ስላልቻለ ወንጀሉን እሱ እንደፈጸመው ለፖሊሶች ተናግሮ እሱን አስረውታል። ሰብሪን እየቀለድሽ ነው? በአላህ የት ነው ያለው? ነይ ያለበት ቦታ ውሰጂኝ። አሁን በጣም ረፍዷል። ቅድም ነበር እንደዚህ ያለኝ። ወደ እነሱ ጋር እየገባው ነበር። ደግሞ ያን ያህል እኮ ትልቅ ነገር አይደለም። ክሱን ካላከበዱት ከ6 ወር እስከ 1 ዓመት ቢሆን የሚታሰር። ያን ያክል አይደለም ስትይ በእኔ ወንጀል እሱ ሊቀጣ ለምን ተብሎ? ምንም ይሁን አሁን እንሄድ እንደምትይ ከሆነ ደግሞ በራሴ እሄዳለሁ። እሺ በቃ መጣሁ። ለሀያ ነገር ቶሎ በይሽ። ያ ረቢ ምን ማድረግ ነው ያለብኝ? ወይኔ ጉድ! እንዴትስ ብዬ ነው ይህን የማወጣው? ሊናዬ አብሬያችሁ ልምጣ እንዴ? አይ አያ ችግር የለውም። ትልቅ ችግር ካለ እንደውላለን። በሉ ራሳችሁን ጠብቁ። እሺ አያ። ከቤት እየተጣደፍን ወጣን። ታክሲ መያዣ ጋር ሄደን ታክሲ መጠበቅ ጀመርን። ሀጃ ሲኖርብን ታክሲው ራሱ ያውቀው የለ። ለረጅም ሰዓት ቆመን ከጠበቅን በኋላ በስተመጨረሻም መጣ። እናም ገብተን ወደ ፖሊስ ጣቢያ መንገድ ጀመርን። ሊኑዬ አብሽሪ ያለህ አለ፣ ምንም አይፈጠርም። መልስ አልሰጣትም። ምናልባት ቀድማ ነግራኝ ቢሆን ወንድሜ እንደዛ አይሆንም ነበር። ሊኑ በአላህ እንዲያትሁኝ፣ ሁሉም እኮ ለኸይር ነው። እባክሽን ራሳችን አታስጨንቂ። ዝም። አሁን ላይ ምንም ልላት አልችልም። ወደ ፖሊስ ጣቢያ ስንደርስ ወንድሜ ብቻውን እጁን በብረት ታስሮ ፖሊሱ ጥያቄ ሲጠይቀው ነበር። እሱም ይመልሳል። ወንድሜ ሊኑ እንዴት መጣሽ? እዚህ እንደሆንኩ በምን አወቅሽ? ሰብሪንን ስገባ ቀና ብሎ አያትና ለምን ሰብሪን እንዳትነግሪያት ብዬሻል ነበር። ምን ላድርግ ሰኢድ? እስከ መቼ ልደብቃት ትችል ነበር? ንገረኝ፣ እስከ መቼ? ዛሬም ሆነ ነገ ማውቁ አይቀርም። ሳጅን እኔ ነኝ። እሱ የሚያውቀው ነገር የለም። እኔ ነኝ ራሴን ለመከላከል ሁሉንም ነገር ያደረኩት። እሱ ሲጀመር እዚህ አልነበረም፣ ጠርቼው ነው። ምንድን ነው የምትይው? ሊና ይህን ነገር አንቺ የምትችው ይመስልሻል? ሳጅን እኔ ብቻ ነኝ ያለዋት። እኔ ላለማጣት ካላት ፍርሃት የተነሳ ነው እንደዛ ያለችው። እንደምታያት ትንሽ ልጅ ናት። ቀልድ ነው እንደያዛችሁት እኔን የምትሉት ነገር እኮ እሷ ምንም የምታውቀው ነገር የለም። ወላሂ አይደለም። ሊደፍረኝ ሲል አጠገቤ በነበረው ጆክ የመታሁት እኔ ነኝ። ሊና አስምኝም እንዴ? ምንም ልታረጊ አትችይም። አንዴ ተፈጥሯል፣ መቀየር አይቻልም። በቃ ከቻልሽ እውነቱን ተናግረሽ እንዲቀልል ማድረግ ትችያለሽ። የህፃን ጨዋታ ትጆጂ። እኔ ነኝ ሙባረክን የመታሁት። ከአዳማ ደግሞ የመጣሁት በስራ ምክንያት ከሙባረክ ወንድም ጋር ስላልተስማማን ነበር። ቀጥታ ወደ ቤት ስመጣ በሩ ክፍት ነበር። በር ላይ ያልተጨረሰ ልብስ ነበር። ስጠራም የሚሰማኝ ስላልነበር ወደ ውስጥ ገባው።
ከላይ ያንቺን ድምጽ ስሰማ ሊኖ ብዬ ስጠራሽ አሰነኝ። ጩኸት ስሰማ ሮጥኩኝ። ወዳለሽበት ክፍል ገባሁ። ስገባ ያ አውሬ እየታገለሽ አየሁት። ከአጠገቤ ያየሁትን ነገር አንስቼ ጭንቅላቱን መታሁት። የሞት አይሞት እንኳን ሳያስጨንቀኝ ይዤሽ እነ ሰብሬን ቤት ወሰድኩሽ። በቃ ይህ ነው፣ የተለየ ነገር የለውም። የኔን ቅጣት ልትቀበይልኝ የምትችይበት ምክንያት የለም። ሰኢድ ነገርኩሽ። በቃ እኔ ከመምጣቴ በፊት የነበረውን ነገር ነገሩና ወደ ቤት ሂጂ። በቃ ወንድሜ እባክህ እንደዚህ አታድርግ። ሊኑ ወላሂ ደህና ነኝ፣ ምንም አልሆንም። ያልኩሽን ብቻ አድርጊ የኔ ውድ፣ ሁሉም ላንቺ ነው የምኖረው። በቃ እሺ በይና ወደ ቤት ሂጂ። እሺ ወንድሜ፣ ከዚህ የምትወጣበትን መንገድ እፈልጋለሁ። ደግሞ ኢንሻአላህ ትወጣለህ፣ አገኝሃለሁ። ራስሽን ጠብቂ ሰብሪን፣ አደራሽ። እሺ ሰኢድ። ሙባረክ፣ አላህ የእጅህን ይስጥህ፣ ከምድር ገጽ ያጥፋ። ጠብቅ ብቻ፣ ለዚህ ስራ እንድትቀጣን የማደርግ። አንድ ነገር ማሰብ አለብን። ወንድሜን እዚህ ብቻውን ልተው አልችልም፣ መውጣት አለበት። ግን እንዴት? የማውቀው ቅርብ ዘመድ የለኝ፣ ዋስ ሆነ በበር የሚያስወጣል። እንደ ማንኛውም ሰው አባት የለኝ። አባቴ ወንድሜ ችግር ውስጥ ነውና ናና የምታደርገውን አድርጋ አስፈታልኝ የምለው ግን እውነት ነው። የት ነው ያለው? በህይወት ሳለግ ምን አይነት ሰው ነው? ስለኛ አሳስብ ያውቃል? እናቴ መሞቷንስ ያውቃል? ለምንስ ነው ፈልገውን የማያውቀው? ሰኢድ እንደነገረኝ ከሆነ አባቴ እኔ ከተወለድኩ ከ1 ዓመት በኋላ ነበር ከቤት ጥሎ የወጣው። ትቶን የሄደበት ዋናው ምክንያት ባይነግረኝም አባቴና እናቴ የዛን ሰሞን በጣም ይጣሉ ነበር። ምክንያቱ ደግሞ አክስቴ እናቴን በጣም ነበር የምትጠላት። በዛ ምክንያት እናቴ ያላደረገችውን አድርጋለች እያለች በመካከላቸው ጸብ እንዲነሳ ታደርግ ነበር። እናቴ ደግሞ እሷን ስላላመናት ተበሳጭታ ትጣለዋለች። አንድ ቀን በጣም ሰክሮ ቤት ይመጣና ቤት ውስጥ ሁከት ይፈጥራል። አባቴ ስለ ዲኖ የሚያውቀው ነገር የለም። ከእህቴ ውጪ ምንም ቤተሰብ የለውም። ያደገውም ስርቆት ምናምን እየሰራ ነበር። ከእናቴ ጋር የተዋወቁትም እሷ የምትሰራበትን ድርጅት ከጓደኞቿ ጋር ለዘረፋ በገቡበት ጊዜ ነበር። አባቴ ለዘረፋ በሚያደርጋቸው ሁሉም ሙከራዎች የተሳካ ነበር። በሰፈሩም ታዋቂ ዘራፊ ነበር። በጣም ልምድ ነበረው። እንዴትስ አይኖረው? ያደገበት አይደል? ድርጅቱን ሊዘርፍ ያቀደበትን እቅድ ግን ከገቡ በኋላ ከሽፏል። የድርጅቱ ጠቃሚ የሚባሉ ሰነዶችን ወስዶ ለሌላ ድርጅት መሸጥ ነበር አላማቸው። ነገር ግን ሰነዱን ማስቀመጫ ክፍል ውስጥ ሳይሆን እናቴ የምትሰራበት ቢሮ ውስጥ ስለነበር የሚቀመጠው። መጀመሪያ እንደዚህ እንደነበር አላወቁም። ከገቡ በኋላ በጸሐፊው አማካኝነት የቆዩ ፋይሎች እናቴ ቢሮ ውስጥ እንደሚቀመጥ አወቁ። አባቴም የሚፈልጉት ፋይል እዛ እንዳለ በማሰብ ለጓደኞቹ ብቻውን ወደዛ ሄዶ ለማጣራት እንዳሰበ ይነግራቸዋል። በሀሳቡም ተስማምተው አባቴም ወደ እናቴ ቢሮ ያቀናል። በሩን አንኳኩቶ እንደማንኛውም ሰው ይገባል። አባቴ እንደሌሎቹ ወንዶች በውበቷ ወይም በጸባዩ ተማሉ አልነበረም ያገባት። ወደ ውስጥ ከገቡ በኋላ እናቴን ያገኛታል። እባክህ ተቀመጥ። እሺ አመሰግናለሁ። ምን ልርዳህ? ምን ፈልገህን የመጣለው? ኧረ ምንም፣ እንዲህ በደረቁ አይከብድም። ትልቅ ቢዝነስ ቢሆን ይዤልሽ የመጣው። ወይ ይቅርታ አድርግልኝ። ሻይ ቡና? አይ ውሃ ይበቃኛል። እሺ። ጸሐፊዋን ውሃ እንድታመጣላት ነግራት እሺ ታምጣልሃለች። ምን ነበር ጉዳይ? ጉዳዩ ምን መሰለሽ? ጠፋብኝ። ተጫዋች ነህ። ችግሩን የጊዜ የለኝም። እባክህ ወደ ጉዳይ ግባ። አዲስ የጀመራችሁን ፕሮጀክት ለመውሰድ ነበር የመጣው። ነገር ማንዛዘት አይመቸኝ። ያስኩት ይታይሻል አይደል? ወደዛው ጩቤ ያሳያል። ወደ እሷም ተጠግቶ ምንም ቃል እንዳታውጪ፣ ያልኩሽን ብቻ ታደርጊያለሽ። ተግባባ? እሺ አደርጋለሁ። የት አሉ ሰነዶቹ? የት ነው የሚቀመጠው? በእናትህ ሌላ ነገር ሞክር እባክህ ተወኝ። ያልኩሽን በደንብ አልሰማሽም እንዴ? ጩቤን ይበልጥ ወደ አንገቷ በማስጠጋት እሺ በቃ አልኩ። የት እንዳለ እነግርሃለሁ፣ ግን መጀመሪያ እሱን ነገር ከአንገቴ ላይ አንሳው። መተንፈስ እየቻልኩ አይደለም። ከአንገቷ ላይ አውርዶ ቶሎ በይ እሺ ብሏት መጠበቅ ጀመረ። ድንገት በሩ ተንኳኳ።
ክፈችና በተረጋጋ ድምፅ ማን እንደሆነ ጠይቂ። ጸሐፊዋ ናት። ውሃ አምጥታን የሚሆን እንድትተው ንገሪያት። አይሆንም፣ እንደዛ ካልኩ ትጠራጠራለች። እሺ ግቢ ትያታለሽ፣ እኔ በሩ ጋር ሆናለሁ። እሺ። በድጋሚ ተንኳኳ። ግቢ ሳራ። ልክ እንደገባች ከኋላ አንገቷን ያዛት። እባክህ ምንም እንዳታደርጋት እባክህ፣ አይዞሽ አታስቢ፣ ምንም አላደርጋትም። ሁለታችሁም ዝም ካላችሁ በሰላም በመፈልገው እንዲሽ ይወጣሉ። ወደ ወንበር ወስዶ አሰራት። አንቺ አፍጥኙ፣ ጊዜሽ እያለቀ ነው። እሺ። ሁሉንም ያለውን ፋይል በሰጣት ፍላሽ ውስጥ ገልብጣ ሰጠችው። ይህ ነው ሁሉ ፋይል አለ አይደል? አዎ አለ። እሺ እንየው እስኪ። የዚህን ሰዓት እናቴ መንቀጥቀጥ ጀመረች። ፍላሹን ከፍቶ ሲያዩ ምንም የማይጠቅሙ ፋይሎች ብቻ ነበሩ። በዚህን ጊዜ በጣም በመናደዱ የምትሸውጅኝ መስሎች ነበር እንዴ? አንቺን ልትሸውጅኝ? በጣም ትንሽ ፋራ ጭንቅላት ነው ያለሽ። ምንም ማድረግ አልችልም፣ የራስሽ ውሳኔ ነው። እባክህ ምንም እንዳታደርግ እባክህ ተው። የያዘውን ጩቤ ለእናቴ እየሰጣት፣ ውጊያት፣ ይህን ማድረግ አንቺን መግዳት ስላልፈለኩ ነው። ምን? እኔ አላደርገውም። ኧረ እንደዛ ነው። የያዘውን ጩቤ በእጇ ሲያዛትና የእሷን እጅ እሱ ላይ ይዞ እንድትወጋት አደረገ። ይህን አይደል ከመጀመሪያውንስ የፈለግሽው? ምንድን ያደረግከው? በአላህ ሳራ ንቂ፣ በአላህ ንቂ። ወላሂ ምንም ማውቅ ያደረግኩት ነገር አይደለም። እባክሽ ንቂ ሳራ። ፍጠኝና ያልኩሽን ስጭ፣ ካልሆነ ቀጣይ አንቺ ነሽ። እናቴም በጣም ስለፈራች ያላትን ፋይል ገልብጣ ሰጠችው። በዚህኛው እያየ ስለነበር ምንም አላደረገችም። ጎበዝ ልጅ፣ መጀመሪያ እኮ አጉል ሀቀኛ ሲያጫውትሽ እንጂ እንደምትሰጪኝ ታውቂ ነበር ብሏት ሊወጣ ወደ በሩ ሲጠጋ፣ ቆይ ከዛስ ምንድን ነው የምትጠቀመው? ህይወቴስ ምን ሊሆን ነው ከዛ በኋላ? ነፍሰ ገዳይ ያደረገኝ። አትጩሂ። ምንድን ነው የምትጠቀመው ካልሽኝ ብር ነዋ፣ ገንዘብ አገኛለሁ። ያንቺ ህይወት ደግሞ 25 ዓመት እስር ቤት ብትቆይ ነው፣ ብዙም አይደል። ወይም ደግሞ ከኔ ጋር ነይ፣ እንዲሁም ሚስቱ ትሆኛለሽ። እንዴት ነው ይመችሻል? ማን? እኔ መርየም ያንተ ሚስት ልሆን? መቼም እኔም አላደርገው። በይ ቻው። እሺ፣ ምርጫሽን መርጠሻል። መያዝክ አይቀርም ታውቃለህ። አዎ የኔ ውድ፣ መች ይቀራል ብለሽ ነው? እስከምያዝ ለአንድ እህቴ ተፍ እላለሁ። እናቴ እዚህ ከሆንኩ ምንም ማስረጃ አላገኝም፣ አብሬው ሄጄ ሁሉንም መጋለጥ እችላለሁ በማለት እሺ አለችው። እሺ ምን? አብሬ ሄዳለሁ። ሚስቴ ትሆኛለሽ? አዎ ሆናለሁ። ከዛም አብረው ወጡ። ወደ ቤቱም ይዟት ሄደ። ቤቱ በጣም ጠባብና ውትፍትፍ ያለ ነው። ብሬን ተቀብዬ ከዚህ ከተማ እስክንወጣ ድረስ እዚህ ነው የምንቀመጠው። አንቺም ያለሽን ገንዘብ ሰብስቢና ማንነትሽን የሚገልጽ ነገር በሙሉ አጥፊ። እሺ። ይህን ለማድረግ ምን ያህል ጊዜ ይወስድብኛል? 1-3 ቀን። እሺ። ከዛ በኋላ እሷም እሱ የሚላትን ነገር ለማድረግ ተስማማች። ወደ አመሻሽ አካባቢ እህቱ ወይም ዘሊሃ መጣች። እናቴን ባየቻት ሰዓት በጣም ትናደድና እሺ ደግሞ ማናት? አዲሷ ሚስት። እውነት ያንተ ሚስቶች ብዛት በየቀኑ ይዘህ የምትመጣው ነገር ሰልችቶኛል። እስከ መቼ አህመድ? እስከ መቼ? ከዚህ በኋላ ከሷ ሌላ ሚስት አይኖረኝ፣ እሷ ብቻ ናት። በእውነት በል እስኪ የማምነህ ይመስልሃል እንዴ? ከዚህ በፊት ስንቴ እንደዚህ እንዳልከኝ ከመብዛት የተነሳ ምን ያህል ጊዜ እንደሆነ ራሱ አላውቅም። እውነት የመሆኑን በምን ላሳይሽ? ለነገሩ ታዩ ሳደርጎ ታያለሽ። ደግሞ ጓደኛሽን ተሰናበች። ምን ማለት ነው? ወዴት ልንሄድ ነው? አሁን ደግሞ አዲስ አበባ ሄደን አዲስ ህይወት እንጀምራለን። አባቴም የሰረቀውን ፋይል ሽጦ የሚያደርሰውን ገንዘብ ተቀበለው። እናቴም ያላትን ንብረት ሽጣ ባንክ ውስጥ ያላትን ገንዘብ አውጥታ ሁለቱም ያላቸውን ብር ይዘው ለአንዴና ለመጨረሻ ጊዜ ወደ ሐዋሳ ላይመለሱ ሄዱ። ወደ አዲስ አበባ እንደመጡ ባላቸው ገንዘብ አነስ ያለ ቤት ገዝተው መኖር ጀመሩ። እናቴ ማደጎ ቤት ስለሆነ ያደገችው የት ሄደች ብሎ የሚጨነቅላት አንድም የኔ የምትለው ሰው የላትም። ዛሬ ዛን ቀን በጩቤ ከተወጋች በኋላ የቀደር ነገር ሆኖ አልሞተችም ነበር።
እሷም መርየም ሳትሆን ሌባው እንደወጋት ተናግራ ሌባውን አባቴ መፈለግ የጀመሩ ቢሆንም ማስረጃ ባለማግኘታቸው ፍላጎታቸውን እየተዉት መጥተዋል። አባቴ ግን ለእናቴ ነገራት ሳራ እንደሞተች ነበርና የእሷ አሻራ ያለበት ጩቤ እስካሁን አብሮት እንዳለና ምንም የጅል ስራ እንዳትሰራ አስጠንቅቋታል። እናቴ መጀመሪያ ካሰበችው ነገር ሁሉም የተገላቢጦሽ ሆኖባታል። ሳራ ከሞተች ምንም ማስረጃ ማግኘት እንደማትችል ስላሰበች ልታገባው ፈቃደኛ ሆነች። አባቴ የራሱን ሱቅ ከፍቶ መስራት ጀመረ። እናቴ ደግሞ የቤት እመቤት፣ አንዳንዴ እየሄደች ታግዘዋለች። እህቱንም እሷ ናት የምትንከባከብለት። ግን ደግሞ ዘሊሃ በጣም አስቸጋሪ ልጅ ነበረች። ምንም እንኳን የእናቴ ክያ ብትሆንም እንደ ሕፃን ነበር የሚያደርጋት። ሁሉ ጊዜ አባቴ እቤት በማይኖርበት ሰዓት እናቴን መጥፎ ንግግር ትናገራት ነበር። እሱ ሲኖር ደግሞ ያላደረገችውን አደረገች። ምግብ ከለከለችኝ፣ እሷ አትወደኝ፣ በአንተ ገንዘብ እኔን ከለከለችኝ ትለዋለች። አባቴን በጣም ስለሚወዳት ያለችውን ሁሉ ያምናት ነበር። በዚህም ምክንያት በጣም ይጣሉ ነበር። እናቴ ሰኢድን ባረገዘች ሰዓት አባቴ ከሰው ተጣልቶ ከባድ ጉዳት ያደርሳል። በዚህም 5 ዓመት ይታሰራል። የዛን ጊዜ ግን ጥፋት የአባቴ አልነበረም። በዚህ ሰበብ አላህ ሊቀጣው ያሰበ ይመስላል። እናቴም በእርግዝና ሰዓት ማንም ከጎኗ አልነበረም። ዘሊሃ ሌላ ችግር ናት። የአባቴ ሱቅ እየሰራች በመሃል በጣም ትታመማለች። ከዚህ በላይ መቋቋም ስላልቻለች ሱቁን ለሰራተኛ ሰጥታ እቤት ለማረፍ ወሰነች። ግን ደግሞ ቤት ስትሆን የዘሊሃ ጭቅጭቅ አላስቀምጣላት። ግን ሁሉንም ታግዛና ችላ ሰኢድን ወለደች። ለእሷ ትልቅ ነገር ነበር። ምን ያክል ደስተኛ እንደምትሆንም ማሰብ አይከብድም። እንግዲህ አሁን ብቻዋን ልጅ የማሳደግ ኃላፊነት ተጣለባት። ሰኢድን የእናትም የአባትን ፍቅር እየሰጠች እስከ 5 ዓመቷ አሳደገችው። መሀል ላይ ዘሊሃ ግብታ ስለነበር በነፃነት ያለ ጭቅጭቅ ነው ልጇን ያሳደገችው። ከ5 ዓመት በኋላ አባቴ ተፈታ። ሲፈታ ግን በፊት እንደነበረው አልነበረም። በጣም ቁጡና ኃይለኛ፣ በቀን በቀን መጠጣት ጀመረ። እናቴ እንዲተው ብትነግረውም አይሰማትም። ይባስ ብሎ አንድ ቀን ከሌላ ሴት ጋር እቤት ይዞ መጣ። የዛን ቀን እናቴ በጣም ተናዳ ከዚህ በላይ መቋቋም እንደማትችል ነገረችው። እሱም ዝም ብሎ አተኛ። ያመጣትንም ሴት እናቴ አመናቅራ አስወጣቻት። እኔም ከተወለድኩኝ በኋላ እንደቀጠለ ነበር። በስተመጨረሻም አባቴ ላይ መለስ የት እንደሄደ እንኳን ሳይታወቅ ተሰወረ። የበላው ጅብ አልጮኸለም። 2 ዓመት ያክል እናቴ ፈለገችው፣ ግን አየሁት የሚል ሰው አልነበረም። ተስፋ ቁርጣ እኛን ማሳደግ ጀመረች። የእናቴና የአባቴ ታሪክ ይህ ነው። ሁሉም በአጋጣሚ። ወንድሜ እንዳለኝ ለሳጅኑ ቃሌን ሰጥቼ ወደ እነ ሰብሬን ቤት ተመለስኩ። ከተመለስኩኝ በኋላ እስካሁን እንዴት ወንድሜ እንደማስፈታው እያሰብኩ ነበር። ነገር ግን ምንም ሀሳብ አልመጣልሽ አለኝ። ምንም የማረባ ልጅ ነኝ። ወንድሜን ችግር ውስጥ ከተትኩኝ። ወንድሜን ከስር ሊፈታ የሚችለው ሙባረክ ክሱን ካነሳለት ብቻ። ግዴታ ሙባረክ ጋር ሄጄ ክሱን እንዲያነሳለት መጠየቅ አለብኝ። ከዚህ ውጪ ምንም አማራጭ የለም። የፍርዱ ቀን 3 ቀን ይቀረዋል። በዚህ 3 ቀን ከዚህ የተሻለ ነገር ማግኘት ካልቻልኩ ወንድሜን ማስረፍ አልችልም። ወንድሜ ከታሰረ ዛሬ 2ኛ ቀኑ ነው። ነገ ፍርድ ቀን። ምንም መፍትሄ ስላላገኙ ሙባረክ ጋር ለመሄድ ወስኛለሁ። ሱብሒ ሰላቴን ሰግጄ ቁርስ ከነሰብሩ ጋር መስራት ጀመር። ምንም ስላሰብኩት ነገር አልነገርኳትም። ሊኖዬ የሰኢድ የፍርድ ቀን ከነገ ወዲያ ነው። ምን አሰብሽ? ሰቡዬ ምን አስባለሁ? ምን መፍትሄ ላገኝ አልቻልኩም። በቃ አንድ ነገር አናጣም። ዋስም ከተፈለገ ባባን እንጠይቀዋለን። አረ ሰቡዬ ከዚህ በላይ ችግር ለሆነባችሁ አልፈልግም። የምን ችግር ነው? አረ ችግር የለውም። በጣም ጨንቆኝ ነበር። ጭንቀትሽን ያቀለው። እሺ ካልሽ አንድ ቀን ውለታ መለሽ አድርገኝ። ቁርስ ላይ ሰብሪን አባቷን ጠየቀችው። አባቷ ግን ፈቃደኛ አልነበረም። አባቷ በባህሪው በጣም ቁጡ ነው፣ ግን አልከፋኝም። ሰብም ልታጽናናኝ ብትሞክር ችግር እንደሌለው ነግሬያት የሚሄድበት ቦታ ስላለ ቻው ብያቸው ወጣ። መንገድ ላይ በጣም አሰብኩኝ፣ ግን ከዚህ የተሻለ ምንም አላገኘሁም። ሙባረክ ወዳለበት ሆስፒታል መንገድ ጀመርኩኝ። ከደቂቆች በኋላ ደረስኩኝ።
ወደ ውስጥ ስገባ በሩ ጋር ዘሊሃን አየኋት። እሷም ዞር ስትል አየችኝ። አራስ ነብር ሆና ወደ እኔ እየሮጠች መጣች። ምን ቀረኝ ብለሽ መጣሽ? ተረፈ ልትገዩ የጀመርሽውን ለመጨረሽ ንገሪኝ። ከልጆቼ እኩል አድርጌ ስላሳደርኩሽ ነው። ይህ ነበር ለኔ የሚገባ። ከሃዲ ነሽ። ድሮስ የከሃዲ ልጅ። ምን አልሽ? የኔ እናት ከሃዲ? የኔ እናት? ቢገባሽ ገና ምንም አላራኩም። መጀመሪያው ነው። አንቺ እኔን ከልጆች እኩል አድርገሽ አሳደግሽ። አላህ ይክፈልሽ። አሁን ግን ግዴታ ሙባረክን ማናገር አለብኝ። ዞር በይ ከፊቴ። ገፍትሬያት ወዳለበት ክፍል አመራው። በር ጋር ሲትራን ሳያት እዛ ክፍል እንደሆነ አውቄ ወደዛ አመራው። ወደ ክፍል ውስጥ ስገባ ሙባረክ ተኝቷል። ዘሊሃ እየጮኸች ውጪ ብይሻለሁ፣ ሌላ ችግር አትፍጠሪ። የዚህን ሰዓት ሙባረክ ነቃ። ሳየው ውስጤን እንደማቅለሽለሽ አደረገኝ። ሙባረክ ላናግርህ የምፈልገው ትልቅ ጉዳይ አለኝ፣ እባክህ አድምጠኝ። ዘሌኔ ውድ ነይ እስኪ ውጪ ጠብቂኝ፣ ምን እንደምትል ስማት። ቆይ ግን እኔም ሊደፍረኝ እንደነበር አላወቀችም ወይስ ተራ የፈጠርኩት ውሸት መስሏት ነው? እየተናደደች በሩን ዘግታ ወጣች። እሺ ውዷ ሚስቴ፣ ድጋሚ ማይሽ አልመሰለኝም ነበር። አላገባኸኝም፣ ሚስትህ አይደለሁም። ንግግርህን አስተካክል። እሺ እኔ ቁጡ ምን ፈልገሽ ነው ምትይኝ? ክስህን አንሳ። ወንድሜ እስር ቤት እንዲቆይ አታድርግ። ውይ ምስኪን ልጅ ያንቺን ወንጀል እንደተቀበለ ሰሙ። እኔ ደግሞ አንዴ ከገባ አይቀር ያለው ነገር የሚበልጥ እውነት እንዲመስል ሱቄን ዘርፎ እንደመጣ ጨምሬላቸዋለሁ። ጥሩ አረኮ። ምን ጭራሽ ሌላ ነገር ተደረበበታለህ? ምን አይነት ሰው ነህ ግን አንተ? እንዳልሽው ክሱን ማንሳት ግን እችላለሁ፣ ግን ደግሞ ካንቺ ሁለት ነገር እፈልጋለሁ። ያው ሁለት ክስ ስለሆነ ማነሳለት። ምንድነው የምትፈልገው? ያልከኝን በሙሉ አደርጋለሁ። የመጀመሪያው ቀላል ነው። ተማጸኝ፣ እግሬ ስር ወድቀሽ ለምኝ። ለወንድሜ ባይሆን እዛው በገለው ደስ ይለኝ ነበር። እሺ አሁን ነው ተንበርከኪ እንዳለኝ እግሩ ስር ተንበርክኬ ለመንኩት። ራሴን ጠላሁት። እዚህ ዓለም ላይ ሁሌም ቢሆን ውሸት ከእውነት ትነግሳለች። ሁለተኛው ደግሞ አብረሽኝ ተኛልሽ። ምን? መቼም አላደርገውም። ተይ እባክሽ። ይህን ካላደረግሽ ወንድምሽ ከእስር ቤት መውጣት አይችልም። በዚህ ምክንያት ብቻ ሳይሆን ከ2 ዓመት በፊት አዳማ የሞተ አንድ ልጅ አለ። የሱ ክስ ተዘግቶ የነበረ ቢሆንም በወንድምሽ ስም ድጋሚ ያስከፍተዋል። ቀላል ነው። ይህን ባደርግ አልጎዳም። ዛሬ ወደ ቤት ሄዳለሁ። ነገ መተሽ እንጨርሰው ይህን ነገር። ታውቂያለሽ፣ የፍርዱ ቀን ከመድረሱ በፊት ክሴን ማንሳት እንዳለብኝ ነገ ጠብቅሻለሁ። እንዳታስቡ፣ አላደርገውም። ማድረግ ይኖርብኝ አይኖርብኝ አላውቅም፣ ግን አላደርገውም። በሩን ከፍቼ ወጣሁ። ወዴት እንደምሄድ አላውቅም። ዝም ብዬ እየተራመድኩ ነው። ከሆስፒታሉ ግቢ ወጥቼ በደመ ነፍስ መራመዴን ቀጠልኩ። እግሬ ወደ አመራኝ፣ ልቤ ወዳሻው። መጨረሻ ላይ ራሴን መስጊድ ውስጥ አገኘሁት። ውዱእ አድርጌ ሰላተል ሐጃ ሰገድኩኝና እጄን ወደ ላይ ከፍ አድርጌ ጌታዬን ለመንኩት። ዱዓ አደረኩ። ምን እያሰብኩ እንደሆነ አላውቅም፣ ግን ከቀደሙ ትንሽ ቀለል ብሎልኛል። እስከ 10 መስጂድ ውስጥ ቆይቼ ወደ ቤት ሰብሪን ጋር ተመለሱ። ሊኑ እስካሁን የት ነበርሽ? እዚህ ወንድሜ ላይ ክሱ እንዲያነሳለት ሙባረክን ሄጄ ጠየቁ እና ምን አለሽ? ተስማምቷል። እንዴት? በምን? ምን ብለሽ ሻለሽ? ያደረገውን ነገር ለማንም እንዳልናገርና እንድለምነው ጠየቀኝ። እና አልሻልሽው? አዎ ለወንድሜ ስል ማድረግ ነበረብኝ። የኔ ውድ ሁሉም ያልፋል፣ አይዞሽ። እሺ ሰውዬ፣ አሁን ደግሞኛል፣ ትንሽ ልተኛ። እሺ ተኝ፣ አይዞሽ። ምንም ለመተኛት በሞክር እንቅልፌም ቢያለኝ። በዚህ ሰዓት ወንድሜ ምን እያደረገ ይሆን? የኔ ምስኪን እንቅልፍ ሳይወስደኝ መግሪብ አዛን አለ። ሊና ሰብሪ ናት። በሩን ብርግድ አድርጋው ገባችና ሊኑ ውጤት መጣ እኮ፣ ውጤት መጣ። ምን? መቼ? ማታ ከ6 ሰዓት በኋላ ማየት ይቻላል። ወይኔ በአላህ እረስቸዋለሁ እኮ። እራት ከተበላ በኋላ ሁሉም ወደ የሀጃቸው ገባ። እኔና ሰቡ ቁጭ ብለን መጠባበቅ ጀመርን። አብረን ለማየት እሷ ክፍል ተሰድረናል።
ሰዓቱ እየተቃረበ በመጣ ቁጥር እየፈራሁ መጣሁ። ውስጤ እየጨነቀኝ መጣ። ተነስቼ 2 ረክዓ ሰግጄ ዱዓ አደረግኩኝ። ጌታዬ ሆይ እባክህ ይህን እንኳን አትከልክለኝ ነው። ማድረግ የሚያግዝህ ምንም ነገር የለምና በአንተም ጸጋ አሪፍ ውጤት እንዳመጣ አድርገኝ። ወንድሜ እንደተያዘብኝ ውድቀቴን ለሚሹ እንዲደሰቱ አታድርግ ጌትዬ እባክህ። ሰዓቱን ሳይ ገና 4:15 ይላል። በጣም ቀስ እያለ እንደሆነ ተሰማኝ። ብቻ አይደርስ የለምና ሰዓቱ ደረሰ። 6 ሰዓት አለ። ያ አላህ ሰው ሊኑዬ ውሸት ነው አባላ። አይዞሽ የኔ ውድ ሪሚዲያል ዘንጦ ያስገባሽ። ምን እያልሽ ነው ሊኑ? አሪፍ ነው እኮ እና ምን ልትይ ነው? እኔ እኮ ጭራሽ 100 ማመጣ አይመስለኝም። ግን ይሁን ሊኑ የኔ ውድ አደረግሽው። ጌታሽ አላሳፈረሽም። በጣም ነበር የደነገጥኩት። ምን ልበል? ለጌታዬ ምን ብዬ ላመስግነው ቃል አጣሁ። ፊደሎች ጠፉብኝ። እንዴት ነበር የሚመሰገን? መመስገን ብቻ ሲበቃል። ምን ነው ሊኑ ደስ አላለሽም እንዴ? ማውራው ጠፋብኝ እንዴ? ባለሁበት ስጁድ ወርጄ ጌታዬን አመሰገንኩት። ሁሉን ቻይ፣ ሁሉን አድራጊ። ለምን ያክል ሰዓት ተደፍቼ እንዳለቀስኩ አላውቅም። ግን ረጅም ሰዓት ተደፍቼ ራሴን እስኪያመኝ ድረስ ተንሰቅስቄ ነበር። ምን ያንሳል ጌታዬ? ሰቡም አብራም አለቀሰች። ጀሊሏ አላሳፈረሽም፣ እንኳን ደስ አለሽ አይነ። አዎ አላሳፈረኝም ሰውዬ ያልኩትም ሞላልኝ። እዛው አብረን እንቅልፍ ወሰደ። ያመጣሁት ውጤት በጣም አሪፍ ነበር። ጠዋት ላይ ለሁሉም ነግረናቸው በጣም ደስ ብሏቸው ነበር። አባቷ ግን ብዙም ደስተኛ አልነበሩም። ቁርስ በልተን የቤቱን ስራ መስራት ጀመርን። እቃ እያጠብን ሰብሬን አባቷ ጠርተዋት ወደ ውስጥ ገባች። የዛሬን ቀን እንዴት ሊሆን እንደሚችል ማሰብ አልፈልግም። መሄድ ይኖርብኝ አይኖርብኝ አላውቅም። አባዬ ምን ማድረግ ነበረብኝ? የምችለውን ሰርቻለሁ። ከዚህ በላይ ማምጣት አልችልም። በቃ ሰብሪ እናት ምን ሆና ነው ብዬ ወደ በሩ ስተካ፣ አንቺ ግብረ ቢስ እስኪ ራስሽን ተመልከች። ምን ጎሎብሽ ያውቃል? ምን አሳጣውሽ? አባትሽም እናትሽም አጠገብሽ ነው። እሷ ብቻውን ይሄን ውጤት ስታመጣ አንቺ የት ነበርሽ? አባዬ እሷን ከኔ ጋር አታወዳድራት። ለምን? ካንቺ በምን ትለያለች? እናት የላት አባት የላት። ህይወቱን ኮንፊቷን የዞረችባት ልጅ ናት እኮ እሱ። የሆነ ሲህር ነገር ማሰርታብሻለች፣ ሁሌ የምትለጣጠፊባት። የሰው ቆም ብቻማ አይደለም ይህን ውጤት እንድታመጣ ያስችላል። ምን? አባዬ ሊኑ እንደዛ አይነት ሰው ናት። ስለዚህ ነገር ምን ታውቂያለሽ አንቺ? ምንም ቢሆን ብዙ ዓመት አብራ ይኖራለች። በደንብ አውቃታለሁ። ከዚህ በላይ መስማት አልፈለኩም። በእኔ ምክንያት አባትና ልጅ ሲጣሉ ማየት አልችልም። ምን ያህል ቁጡና ኃይለኛ ቢሆኑ የዚህን ያህል ይሆናሉ ብዬ አስቤ አላውቅም። የሰው ልጅ ሁሌም የበላይ እንጂ የበታች መሆንን አይፈልግም። ይበልጥ ደግሞ ትንሽ ነው ብሎ በሚያስበው ሰው መበለጥ ያሳምመዋል። ሙባረክ ጋር መሄድ ይኖርብኝ አይኖርብኝ ቅድም ላይ እርግጠኛ አልነበርኩም። አሁን ግን እርግጠኛ ነኝ። መሄድ አለብኝ። ማንም ሰው ቢሆን የማንንም ሸክም መሸከም የለበትም። ወንድሜን ለማዳን ራሴን መስጠት አለብኝ። ሰኢድ ቢሆን አንድ ቀን እንኳን አያስብም ነበር፣ የሚሞት እንኳን ቢሆን። የጀመርኩትን እቃ ጨርሼ ሁሉንም ለመሰናበት ወደ ውስጥ ገባው። ጭቅጭቁ ቀርቷል። ሰው እስካሁን ላደረጋችሁልኝ ነገር በጣም አመሰግናለሁ። ውለታችሁን በምን እንደምከፍል አላውቅም። ብቻ ግን ውለታ መላሽ ያድርገኝ። አያ በጣም አመሰግናለሁ። ጋሽ መሐመድ አላህ ይጠብቃቸው። እየመጣሁ ጠይቃቸዋል። ሊኑ ምንድነው የምትይው? የት ነው የምትሄጂው ደግሞ? ሰውዬ የእናቴን ቤት ከዘሊሃ እቀበላታለሁ። የራሳችን ቤት ነው። ወንድሜ ሲፈታ አብረን እዛ እንኖራለን። ወንድምሽ እንዴት ነው የሚፈታው? አያ ሙባረክ ክሱን ሊያነሳ ተስማምተው ቃል ገብቶልኛል። እውነት እንደዚህ ያደርጋል? አዎ አያ ብሎኛል። አላህ ይባርከው። አላህ ይባርከው። አይ አያ በምን እሺ እንዳለ ብታውቁ ምን ትሉ ነበር? ሁሉንም ተሰናብቼ ወጣሁ። ቅርብ ስለሆነ ቶሎ ደረስኩኝ። ወደ በሩ ስጠጋ ይበልጥ ፍርሃት የጨመረ። እንደምንም ጠንከር ብዬ በሩን አንኳኳሁ። ሲትራ ከፈተችልኝ። ሲትሩ ሰላም አለይኩም። ወአለይኩም ሰላም ሊና እንዴት ነሽ?
ደህና ነኝ። አንቺ እንዴት ነሽ? ዛሬ ሰላም ናት መሰለኝ በስርዓት አናገረችኝ። ደህና ነኝ። አባነ ሱልጣን ሱቅ ጠብቅሻለሁ ብሎሻል። እሺ በቃ ቻው። እኔ ላይ ሊሰራ ያሰበውን ወንጀል ቤታችን ውስጥ እንዲሆን ስላላደረገ ደስ አለኝ። ሱልጣን ሱቅ ስደርስ ጥግ ድንጋይ ላይ ቁጭ ብሎ አየው። ዓለም ላይ ካሉ ፍጥረታት ጭንቅላት የሌለው ማሰብ የማይችል ሰይጣን ቀና ሲላየኝና የኔ ልጅ ሊና መተሻል እንዴ? አረፈሽ እኮ። አዎ መጥቻለሁ። ነይ ቶሎ ሄደን እንመለስ። እሺ። ሱቁ ጋር የሚያውቃቸው ሰዎች አሉ። ለዛ ነው እንደዛ ያናገረኝ። ደስታውን ከፊቱ መገመት አይገብድም። ህይወቴን ለማሰብ መሰቃቀል ጉዞ ወደ ፔንሲዮን ያስጋል አይደል? ወይኔ ያበድኩ እንዴ? አህር አንደኛውንም ባብል ይሻለኛል። እብዶች ግን ታድለው ምንም በቃ እየተካሄደ ስላለው ነገር አያውቁም። በራሳቸው ዓለም ለማንም አይጨነቁ፣ ዝም ብለው ያሉ። ከዚህ በኋላ የኔ ህይወት ምን ሊሆን እንደሚችል አላውቅም፣ ግን ወንድሜን ማዳን አለብኝ። ፈጠን በይ፣ አትንቀራፈፊ። እየመጣ ነው። ካንተ በላይ እኔ ነኝ ይህ ነገር ቶሎ እንዲያልቅ የምፈልገው። እህረ እባክሽ እንደዛ ነይ። በአሁን ደርሰናል። ተከትዬ ወደ ውስጥ ገባሁ። የክፍሉን ቁጥር ነግሮኝ ቀድሞ እኔ እንድገባ ነገረኝ። በሱ ቤት ሰው እንዳያውቅበት ማድረጉ ነው። ጅልም አይረባ። ብቻዬን እየለፈለፍኩ ወደ ክፍሉ ገባሁ። ብዙም ሳይቆይ ሙባረክ መጣ። ተዘጋጅተሽ አትጠብቂኝም ነበር? አንቺ ደግሞ ስራ ታበዣለሽ እንዴ? ማለት ምንም ነገር አታውቂም ማለት ነው? አታስቢ፣ በደንብ አስተምርሻለሁ። በሩን ቁልፎት ወደ እኔ መጠጋት ጀመረ። ምን ልታደርግ ነው? ምን ላደርግ ነው? ምን መሰለሽ እኔ ምትይ አንድ ጊዜ ብቻ ማማና አባባን እንድንሆን እነሱ የሚያደርጉትን እናደርጋለን። እባክህ ሙባረክ እንደዚህ አታድርግ እባክህ፣ ልለምን። ከዚህ ሌላ የፈለግከውን ነገር አድርግልሃለሁ። አላህን ፍራ እባክህ። የኔ ውድ ብዙም አትፍሪ እባክህ ተው። በጣም ለመንኩት፣ ግን አንዴ እንኳን ሊሰማኝ ፍቃደኛ አልነበረም። ምንም ማድረግ አልችልም፣ ዝም ብቻ። ስፈጠር እንደነበርኩ ባዶዬን አስቀረኝ። ሰኢድ ይቅር በለኝ፣ ላንተ ነው፣ ምንም አማራጭ የለም። የኔ ውድ ወንድም በጣም ነው የምወድ። ለደቂቃ እንኳን ላጣ አልፈልግም። ለዛን ይህን ያደረኩት፣ ግን ደግሞ አሁን ላይ ራሴን እያጣሁ ነው። ለካ ህይወት እንዲህ ናት። ለአንዱ ደስታ ለሌላው ስቃይ፣ ስልጣን ላላቸው የምታደላ። ህይወት መራራ እውነት፣ ጣፋጭ ውሸት። ለመጀመሪያ ጊዜ የህይወትን ትርጉም ተረዳሁ። ፈተና ልታስተምረኝ ይሆን ወይስ ገና መጀመሪያ ነው? ህመሙን መቋቋም አቅቶኝ ራሴን ሳትኩኝ። ስነቃ ሙባረክ አልነበረም። ለመነሳት ስሞክር አመመኝ። መነሳት አልቻልኩም። ከሻወር ቤት ስወጣ ነቃሽ እንዴ? ትንሽ ደቂቃ ህመም ይጠፋል፣ አታስቢ። ሰይጣን ከእንስሳ ማትሻል አውሬ ነህ። በጣም ነው የምጠላ። ለሁሉም ነገር እንድትከፍል ነው የማደርግ። እሱን ተይውና ነይ ወደ ፖሊስ ጣቢያ ወንድምሽን እናስፈታው። ለሁሉም ጊዜና ቀን አለው፣ ጠብቅ። ምንም ሳይመስለው ወጣ። ሊፈልገውን አግኝቷል። ሌላ እዚህ የሚቆይበት ምክንያት የለውም። የሰይጣን ቁራጭ። ሰውነቴ በሙሉ ቀፈፈኝ። የራሴ አልመስልሽ አለኝ። ራሴን ጠላሁት። በህይወት መኖር ትልቅ ችግር ሆነብኝ። እንደምንም ተነስቼ ታጠብኩ። ጌቴ ፊት ወድቄ ማልቀስ ተመኝ። እርዳታውን መጠየቅ ናፈቅኩኝ፣ ግን ጥንካሬውን አጣሁ። እሱ ፊት መቆም አሳፈረኝ። ይህን ሰውነት እሱ ጋር ይዤ መቆም ብርታት አጣሁ። ለባብሼ ብቻ ከክፍል ወጣሁ። ልቤ ድርቀት የያዛት መስለኝ። እንደ በፊቷ አልሆናለችኝ። ዋ ነፍሴ ጌታሽን ተማጸኝ ይለኛል። ውስጤ ግን ማድረግ አልቻለችም። ከራሴ ጋር እየታገልኩ ቁልፉን መልሼ ወጣሁ። ከበር ስወጣ መንገድ ላይ የእሱን አባት አገኘኋቸው። ቀና ብለው አዩኝና የሰው መጨረሻው ይሆን በሚል አስተያየት አይተው እረ የምን ማየት ገላምጠውኝ ሄዱ። ምን አገባቸው? አየ ሰው ልጅ መጨረሻው ምን እንደሆነ እያወቀ ዝም ብሎ ይላፋል። እንደኔ ያለው ደግሞ መጀመሪያውንም መጨረሻውንም ተበላሽቶብኝ የሌሎቹን ባለበት ለማቆየት ይጣጣራል። አይ ሰው ግን እውነት እኮ ነው። ለሞት ለሰው ሞት አነሰው የተባሉ ማን ያለው ግን በጣም በለህና አስተዋይ መሆን አለብን። እውነትም ነው። አሁን ሙባረክ ቢሞት አያንስበትም።
መንገድ ላይ እንደ እብድ እየለፈለፍኩ ወደ ፖሊስ ጣቢያ ሄድኩ። ስደርስ ወንድሜ ከሙባረክ ጋር ቆሞ አገኘኋቸው። ወንድሜ ተናዶ ሙባረክ ላይ እየጮኸበት ነው። ወንድሜ ሮጬ እጄ ተጠመጠምኩበት። ውስጥ ያለውን ህመም ስቃይ ዋጥ አድርጌ ሰኢድ መንገድ እንደማግኘህ ነገር ያህል ነበር። አየከው ወጣ። ሊኑ ለምን እንዲያደረግሽ? እሱ እግር ላይ ሄድሽ መውደቅ ነበረብሽ። ምን ችግር አለው? እግሩ ስር ወደቅኩ እንጂ አልለመንኩት። በቀልዴና በሳቄ ላረሳሳው ሞከርኩ፣ ግን አልሆነልኝም። ሊና እንደዚህ እንዳታደርጊ ጠይቄሻለሁ። ንገረኝ፣ እግሩ ስር ሄደሽ ለምኝውና አስፈችው ይሻል። የኔ ምስኪን ምን እንዳደረግኩኝ የምታውቅ ምን ትሆን ነበር? ወንድሜ አንተን በዚህ መልኩ ላጣህ አልፈለኩም። ደግሞ ምን ችግር አለው? እኔ ለአንተ ይህን ባደርግ ምንድነው ክፋቱ? አንተ ስንት ነገር አድርገህልኛል። ለእኔ ስትል አይደል ብቻህን እየኖርክ ስትሰቃየ ነበር። ለእኔ ስትል አይደል ትምህርትን ያቋረጥኩ። ምን አረኩልህ? የሞትኩልህ መሰለህ እንዴ? እህትህ እኮ ምንም ይሰማኝ አይመስልም። ሊኑዬ እንደዚህ አይደለም። ወደ ራሱ አስጠግቶ አቀፈኝና ከዚህ በላይ ሁለታችንም አንሰቃይም፣ ይበቃናል። ቃል ገባልሻለሁ፣ ከዚህ በላይ ለአንዴ እንኳን እንድትከፊ አላደርግም። ሁሌም አብሬሽ እሆናለሁ። ምንም ቢፈጠር ብቻሽን አልተውሽም የኔ ውድ። እሺ ወንድሜ፣ ትሰማኛለህ? ሙባረክ እስከ ነገ ድረስ ቤቱን ለቃችሁ እንድትወጡ፣ የራሳችሁን ዕቃ የነበረ ነገር አንድም ሳትነኩ እንደመጣችሁ ተመልሳችሁ ከቤታችን ውጡ። አይ የምትል ከሆነ ፖሊስ ይዤ ነው የምመጣው። ሙባረክን ላየው እናትህ ሞታለች የተባለ ነበር የሚመስለው። የጠበቀው ይህን አልነበረም። ሁሉም ነገር እንደ በፊቱ የሚቀጥል መስሎን ነበር። ጅል፣ ገና ምን አይተህ መፈጠርህ እንድትጠላ ባላረኩ። ማለት ሰኢድ ምንድነው የምትለው? አንድ ላይ መኖር እየቻልን ለምን እንዴት አደርጋለን? አረ አንድ ላይ መኖር እንችላለን። ድሮ ነበረ። ድሮ እህቴን መንካት ከማሰብህ በፊት ቆሻሻ። እባክህ እንዲህ አታድርግ። ልጆቼን የት ላድርጋቸው? የት መሄጃለን? እባክህ ሰኢድ፣ ነገርኩ። የምታደርግበት አድርጋቸው። ደግሞ መሄጃህን እንድነግርህ ትፈልጋለህ? ቀንደኛ፣ ከፈለክ እንጦሮጦስ ግባ። ምን አገባ ሰኢድን? ሉኑዬ፣ አንቺ እንኳን አትደግኝብኝ አይደል? ሰውዬ አርፈህ ተቀመጥ። አይ የምትል ከሆነ ደግሞ ከዚህ የባሰ ነገር ውስጥ ትገባለህ። ልል የፈለግኩት በደንብ ገብቶታል። ከወንድሜ ጋር አብረን ከፖሊስ ጣቢያ ወጣን። ታክሲስ እስከምንገባ ድረስ ጩኸቱ ይሰማኝ ነበር። ጀመር ነው እንጂ አልጨረስነውም እኮ። የዛን ቀን ሆቴል አደርን። በቀጣዩ ቀን ወደ ቤታችን ከመሄዳችን በፊት ሰኢድ እማን ሊዘይራት እንደሚፈልግ ነግሮን ወደዛ ሄደ። እኔም ውስጥ ገብቼ ብዘይራት ደስ ባለኝ ነበር፣ ግን አልችልም። ሰኢድ ገብቶ ረጅም ደቂቃ ሲቆይብኝ እኔም እዛው መስጊድ ገብቼ ለእናቴ ዱዓ አረኩላት። ከዛ ስመጣ በር ላይ ሰኢድ በር ላይ እየጠበቀኝ ነበር። ምሳችንን በልተን ጉዞ ወደ ቤት። አክስቴ ዘሊሃ እንዴት እንደምትሆን ሳስበው ውስጤ በደስታ ይሞላል። ሲትራ እንኳን ብትሆን አንድም ቀን ለኔ ጥሩ ሆና አታውቅም። የሚያሳዝነኝ ትንሹ ሹዓይብ ነው። ምን የማያውቀው ግን ደግሞ ጎዳና ላይ አይወድቁም። ተከራይተው እየሰሩ መኖር ይችላል። ትላንት ማታ ስለ ውጤቴ ላይ ሰኢድ ነግረው በጣም ነበር ደስ ያለው። 10 ሲነሳ ሲቀመጥ ሱጁድ ሲወርድ በቃ ደስታውን መቆጣጠር አቅቶት ነበር። የኔ ወንድም ላንተ ደስታ ስልም አልሆነልም። ቤታችን ስንደርስ በር ላይ ዘሊሃን አገኘናል። እንዲህ ሲያዩት ምስኪን ትመስላለች። እባብ ከጓደኞቿ ጋር ቆማ ትሳሳቃለች። በይ እንግዲህ ይኸው ነው የተረከበኝ። የኔ ልጅ ጥዬሽ በመሄዴ በእውነት አዝናለሁ፣ ግን ግዴታ ሆኖብኝ ነው። ደግሞ እየመጣሁ ጠይቅሻለሁ በለው ድራማ። አንደኛ ለነገሩ አይከብዳትም። ልብ ወለድ እየኖረች ልብ ወለድ መስራቱ ምን ይከብዳታል? እስቲ እኔም ልሞክር ብዬ። እሺ አክስቴ፣ እኔም ትናፍቅኛለሽ። ደግሞ ወንድም ያለ እሱ በደንብ ይንከባከበኛል። ውስጧን እርር ድብን አረኩላት። የታባቷ እቃቸውን ወስደው ጨርሰዋል። ለነገሩ ምን እቃ አላቸው? ሁሉም በሚባል ሁኔታ የኛ ነው። መጨረሻ ላይ ከመሄዷ በፊት ወደ እኔ መጣችና ስሚኝ፣ እንዲህ በቀላሉ ዝም ብዬ የምታውሽ እንዳይመስልሽ። ህይወትሽን ነው የማመሰቃቅለው። ወላሂ ነው የምልሽ። ቃል ገባልሻለሁ። ደስተኛ ህይወት እንድትኖር አልፈቅድልሽም። ተይ እባክሽ፣ አንቺ ማነሽ ስለኔ ህይወት የምትወስኝ? ጠብቄ ብቻ። ዝም አልኳት። ምክንያቱም ምንም ልታመጣ አትችልም።
ምንም። እውነትም ከችግር በኋላ ድሎት፣ ከለቅሶ በኋላ ሳቅ፣ ከሀዘን ቀጥሎ ደስታ አለ። እንዳልኩት ህይወት ስልጣን ላላችሁ ሳይሆን እየወደቁ የሚነሱ ዳግም መነሳትን ለሚሹ ለጠንካራ ሰዎችም ታዳላለች። ህይወት ብዙ ነገር አበቃ ስንል እንደ አዲስ የሚከተት እሳተ ገሞራ፣ በቃኝ ስንል እንደ እምቦጭ አበባ ፍክት የሚል የማይጨበት ትራጀዲ በኮሜዲ። ሊኑ ተነሽ፣ ረፈደብሽ እኮ በቃ ሁሌ እንደዚህ መቀስቀስ አለብኝ? ቆይ አንዴ ወንድሜ፣ ትንሽ ነው የቀረኝ፣ ትንሽ ብቻ። ምዝገባ ላይ አደርሽም፣ ትንሽ ደግሞ ገራሚ ጉርስ ነው የሰራውልሽ። እሺ ይኸው ተነሳው። አይኔን ሳልገለጥ አልጌ ላይ ቁጭ ብዬ ሊኑ አቀልጃ፣ ቶሎ በይ እኔ ታች እጠብቅሻለሁ። የኔ ምርጥ ወንድም፣ ከወር በፊት በጣም የሚያስጠላ ጊዜ ላይ ነበርን እና አክስቴ ከዚህ ከወጡ በኋላ ታች ሰፈር ባለ 3 ክፍል ተከራይተው እየኖሩ ነው። አብዛኛውን ጊዜ እንገናኛለን። እኔ ባላየ ለማለፍ ብሞክርም በነገራ ሳታገኛል አሉ። ምን ገዳኝ፣ ዝም ብያት መንገዴን እቀጥላለሁ። ቀጣይ ሳምንት ትምህርት ይጀመራል። ዛሬ ለመዘገብ እሄዳለሁ። አዲስ አበባ ዩኒቨርሲቲ ነው የተመደብኩት። በዚህ ዓመት ከ50 በላይ ላመጡ ተማሪዎች ነፃ የትምህርት እድል ሰጥተዋል። ቅርብ ለቅርብ ስለሆነ እዚሁ እየኖርኩ ነው መማረው። እዛ ሄጄ አልቀመጥም። አሁን ላይ አልሐምዱሊላህ ሁሉም ነገር አሪፍ ነው። ሰኢድ መርካቶ ሱቅ ውስጥ የራሱን ንግድ እየሰራ ነው። ግን አንድ ነገር በጣም አስጨንቆኛል። ሰሞኑን ውስጥ የምጥም ስሜት እየተሰማኝ አይደለም። ምግብ ስበላ ወደ ላይ ይለኛል፣ በጣም ያቅለሸልሸኛል። ሀይዴ ከመጣ አንድ ወር ሆኖታል። በጣም እየፈራው ነው። ያሰብኩት እንዳይሆን ባላ ወላሂ እንደዛ ከሆነ ምን እንደማደርግ አላውቅም። ጭንቆኛል። ሊና ኧረ እንጂ ልጅ አመጪ። መጣሁ። ሂሳብ ውስጥ ሆኜ እንዳጠራኝ ሁላ ረሳው። ቁርሳችንን አብረን በልተን ጉዞ ወደ አዲስ አበባ ዩኒቨርሲቲ። እዚያ ያሉትን ነገሮች ጨራርሰን ከሰኢድ ጋር አብረን ወደ ስራ ቦታ ሄድን። አሁን አንቺ ለምን መጣሽ? ምን ትጠቀሚያለሽ? ዝም በል እስቲ፣ እንዴት እንደምትጠቀም ደግሞ አሳይሃለሁ። ኧረ ትጠቀሚያለሽ እንዴ? ነገሯ ካርቶን ቸኮሌት እየፈታሽ መውሰድ ጥቅም ከሆነ ይሞዛዛሽ። እምቢ አታናግሪ። እሺ በቃ ትጠቅሚያለሽ። በዚህ ቤትሽ ደመኛ እያትመላለሰ ሰኢድ ወላሂ አልለቅህም፣ አበዛው። በፍጠኝ እየረፈደ ነው። ሮብም ስለነበር ብዙ ስራ አልነበረም። በጊዜ ወደ ቤት ሄድንና ቤት ውስጥ ፏ ማለት ጀመርን። በቃ ሁሌም እንደዚህ ደስተኞች ነን። አሁን ያለንበት ህይወት ቀለል ያለ አጓጊ ነው። ቤቱን ሞቅ ለማድረግ ከሰል አያይዤ ቡና ማፍላት ጀመርኩ። ሁሉ ጊዜ ሰኢድ በገባ ጊዜ እንዲህ ነው የምናደርገው። እሱ ቡና ቁርስ ያዘጋጃል፣ እኔ ቡና አፈላለሁ። አፍልቼ ስጨርስ ላግዘው ወደ ማዕድ ቤት ሲገባ ወንድሜ ስልክ እያወራ ነበር። ቀስ ብዬ ለማዳመጥ ስሞክር ይኸውልህ ይህን ያህል ብር እኔ ማግኘት አልችልም፣ እባክህ እርዳኝ። ምንም ላደርግልህ አልችልም፣ ይቅርታ። ኧረ በእናትህ ትንሽ ቀንስልኝና እህቴን ብቻዬን ነው ማስተዳደራት። አሁን ላይ ሱቁን መልቀቅ ለኔ ከባድ ነው፣ እባክህ። ሰውዬ አሰማም እንዴ? ነገርኩህ እኮ። እሺ ትንሽ ቀን ስጠኝ። እምቢ፣ 2 ቀን ብቻ ሰጥሃለሁ። እሺ አመሰግናለሁ ወንድሜ። ምንም አይደለም፣ ዝም ብሎ ነገር ነው። የዚህን ያህል ለምን ትጨነቃለህ? እኔ ትምህርቴን አቋርጬ አብረን መስራት እንችላለን። ምን አልሽ አንቺ? እኔ ላንቺ መሆን አቅቶኝ ነው ከትምህርትሽ የምትቋርጭ? ምን ሰራለሁ? ሌላ ሱቅ አልፈለግም እንዴ? አትቆጣሺ። እኔ እየተማርኩኝ አብሬህ መስራት እችላለሁ እኮ። ሊና አክሽኝ ብያለሁ። ከበደኝ አልቻልኩም ብያለሁ። አንቺ ዝም ብለሽ ተምረሽ ታኮሪኛለሽ። በቃ በእኔ ያጣሁትም ባንቺ ማየት እፈልጋለሁ። ትማሪያለሽ። አለቀ። ድጋሚ እንዲህ ስትይ እንዳልሰማሽ። እሺ ይቅርታ። አሁን ቡና ይቀዘቅዛል። እሺ ይሄን ይዘሽ ሂጂ። ቡናችንን ጠጥተን እራት መብላት ስላላሰኘን ዝም ብለን ተኛን። ሐኪም ቤት ሄጄ መታየት እንዳለብኝ ውስጤን አሳምኜ ተኛው። ሊና ኧረ አንቺ ልጅ አዛት አድርጊኝ በአላህ ትንሽ። አሁን አይደል እንዴ ተኛሁት? ምንድነው? ኧረ እባክሽ ተነሽ እባክሽ፣ ውሃ ነው የምደፋብሽ። ወላሂ ሱብሂ አመለጠሽ። እሺ ይነሳሉ። ወላሂ ደፋብሽ፣ አትነሽ። እሺ ፊቴ ላይ የያዘውን ውሃ ከለሰብኝ።
በአላህ ሰኢድ እረፍ። ይኸው ተነሳው፣ በቃ ተነስቻለሁ። በቃ ሁል ጊዜ እንዲህ ነው። ጠዋት ለመነሳት መከራ ነው። ሰግጄ ቁርስ አቀራርበን ወንድሜን ሰብሪና ጋር መሄድ እንደምፈልግ ነግሬ ብር ተቀበልኩ አንዳንድ ነገር ለመግዛት። እሱም ቁርስን በልቶ ወጣ። ሰብሪንን ከዛ በኋላ ይቻት ባውቅም አውርተን ግን አናውቅም። ሰኢድም ቢሆን ሄደና መስግናቸው ብሎ ብቻውን እንዲሄድ ነግሬ ሄዶ ጠይቋቸዋል። ዛሬም በእሷ ሰበብ ሆስፒታል ሄጄ ልታይ ነው። ቤት ውስጥ ያሉ ስራዎችን ጨራርሼ ወጣሁ። ጉዞ ወደ ሆስፒታል። ወደ ውስጥ ገብቼ ካርድ ተቀበልኩኝና ወረፋ መጠባበቅ ጀመርኩኝ። ሊና አህመድ። አቤት። ነይ። ወደ ውስጥ ገብቼ ለዶክተሯ የሚሰማኝን ሁሉ ነገርኳት። እርግዝና ሊሆን እንደሚችል ነግራኝ ወደ ላቦራቶሪ ክፍል ላከችኝ። ከብዙ ምርመራ በኋላ ውጤትን ለመቀበል ወደ ዶክተሯ ክፍል ተመለስኩ። እሺ ሊና፣ ውጤትሽ እንደሚያሳየው ፖዚቲቭ ነው። እንኳን ደስ አለሽ። ምን ማለት ነው ፖዚቲቭ? የልጅና ለተውኝ። ሳትጨርሰው ስልክ ጠራ። ይቅርታኔ ሰብሪ ናት። ላንሳው አላንሳው ከራሴ ጋር ስሟገት ዘጋ። ምን እያልሽ ነው? ድጋሚ ተደወለ። በጣም ይቅርታ ብዬ አነሳሁት። ሄሎ ሰቡ። ሊኑ ምን ሆነሻል ሰቡዬ? ሊኑ፣ ኧረ ሊኑ። ምንድነው ሰቡ? ለምንድነው የምታለሽው? አታስጨንቂኝ ሊኑ። እንዲህ ልነግርሽ አልችልም። እሺ በቃ መጣው። የት ነሽ? እቤት ነኝ። ነይ። እሺ ጠብቂኝ፣ መጣው። ምን ሆነ ይሆን? ባላ ተቻኩዬ የዶክተሯን መልስ ሳልሰማ ወጣ። ፖዚቲቭ ምንድነው? ኡፍ፣ እመለሳለሁ በቃ። ሰፈር ስደርስ ሰው ጥግ ጥጉን ይዞ ያወራል፣ ግማሹ ያለቅሳል። ምን ተፈጥሮ ነው? እና አያበር ሰብሪን ቤት ጋር በጣም የጩኸት ድምጽ ይሰማል። እንዴት ነው የምነግራት? ይህን እንዴት ነው የምችለውስ? ያለሱ እኮ ማንም የላትም የሚል የሴት ድምጽ። አይ የሴት ብቻ ሳይሆን የሰብሪን ድምጽ ነው። አባቷ ሞተ ይሆን? ኢና ሊላህ። ኧረ አይሆንም፣ ክፉ አታስቢ፣ ምንም አይደለም። በሩ ጋር ስደርስ ሁሉም ፈጣሪ አጽናሽ ይሉኛል። ምንድነው? ግራ ገባኝ። እህቱ እሱ ነበር የቀራት። አሁን ብቻዋን መቅረቷን ምስኪን ልጅ። አጠገቤ የነበረው ሰው እንደዛ ሲል ሰማሁት። ደግሞ ገና ወጣት ነበር። ደግሞ ጠዋት ለስራ እንደወጣ ነው መንገድ ላይ በጩቤ ወሳስት ይጣሉት። ወይ ሰኢድ ምርጥ ልጅ ነበር እኮ። ምን ሰኢድ ነው ያለው? ሰኢድ ማን? እንዴት ተብሎ? ወንድሜ ሰኢድ ነው ያልከው? አዎ የኔ እህት። ለሰፈሩ አዲስ ናቸው። እዚህ ቤት ናቸው። ከእህቱ ጋር ነው የሚኖረው። እህቱን ባላውቃትም። አረ በጩቤ ወቅት የገደለውም ያክስቱ ባል ነው እያሉ ነበር። ምን እያላችሁ ነው የኔ ውድ? የኔ ሰኢድ ዘባረቂው ጠዋት አብረን አይደል እንዴ ቁርስ ይበላ ነው። ስራ ነው ያለው። እሱ የምን ጩቤ ነው የምትሉ? ምንድነው ሞት? አረ ዝም በሉ። ሊኑ ሰውዬ ምን እያሉ እንደሆነ ሰማሽ? አሁን ደግሞ ወንድሜን ገደሉት። ይህ ቀልድ ነው። አዎ ቀልድ ነው ሊኑዬ። የአላህ ቀደር ነው። ሰብር አድርጊ የኔ ውድ እባክሽ። ምንድነው ሰብር አድርጊ ማለት? ለምኑ እንዴ ሰው? ምንም እኮ አልገባኝም። ምንድነው የምትይኝ? ወይስ ቀልዱን አምነሻቸው ነው? ሊኑ ቀልድ አይደለም። ሰኢድ የለም፣ ወደማይቀረው ዓለም ሄዷል። እውነታው ይህ ነው። ጭልም አለብኝ። የሚታየኝ ነገር ሁሉ ደብዛዛ ሆነብኝ። ከዛ በኋላ ራሴን አላውቅም። ከ4 ቀን በኋላ አይኔን ስገለጥ ነጭ ነገር ነው የሚታየኝ። ወደ ጎን ዞር ስል ሰቡን አየኋት። ነቃሽ የኔ ውድ። የት ነው ያለሁት? ሊኑ እኛ ቤት ነሽ። ከሰኢድ ሞት በኋላ 4 ቀን ሙሉ ስትወድቂ ስትነሺ ራስሽን አታውቂም ነበር። ማለት ሰኢድ ወንድሜ ሞቷል ማለት ህልም አይደል እንዴ? ነቅቻለሁ እኮ ቆይታለሁ። እሱ የት ነው ያለው? ዛሬ ነው ከሆስፒታል ጀናዛ የወጣው። ሙሉ ጀናዛው ምርመራ ተደርጎለታል። ዛሬ ይቀበራል ተብሏል። ሰብሬን ወንድሜን ጀናዛ? እባክሽ እንደዛ አትበይ። ወንድሜ ገና አልሞተም፣ ህልም ነው። ቆይ እንደውም ላሳይሽ፣ ሄጄ ቀሰቅሰዋለሁ። ሱብህ አልሰገደማ። ቆይ ዛሬ ቀድሜ ተነስቻለሁ። የታባቱ ውሃ ነው የምከለስበት። ሊኑ ሰውን አይወሰጂኝ። የት ነው? ነሽ ያለበት ክፍል ስገባ በእጣን ታውዷል። መዓዛው ደስ ይላል። ግን ወንድሜን አላገኘሁትም። ሰቡ ወንድሜስ? ሰኢድስ?
ይኸው ከፊትሽ ነጭ የለበሰው ከፈን ለምን? ሄጄ ፊቱን ከፈትኩት። ፊቱ ያበራል፣ ይበልጥ ቆንጆ ሆኗል። ታያለሽ ካልተነሳ እንደውም አውቆ ሙድ ሲይዝ ነው እኮ ውሃ አምጪ፣ እገለብጥበታለሁ። ዛሬ ተረኛ ነው። ሊና ተይ እንጂ አያር ሰው ኖሮ ነው እንዴ የሚጮቱብን? ቆይ አበዛሁንስ? ወንድሜ ሰይድ አንተ አትነስም? ተነስ እንጂ ሱብህ ያመለጠህ እኮ። ማታ ስራ ምሽተህ ገብተህ ነው? ምንድነው ደግሞ እጅህ ይቀዘቅዛል? ብርድ ላይ ነበርካ? እውነትም ቀዝቅዟል። አሞካል እንዴ? ወንድሜ አንተ እኮ ዝም ብለህ ነው ራስህን የምትጎዳው። እኔም ወጥቼ መስራት እችላለሁ፣ ጠንካራ ነኝ። ለምንድነው እንደ ትንሽ ልጅ የምታይ? ዩኒቨርሲቲ ገብቻለሁ እኮ። ኦፍ አንተ ደግሞ አታስለፋኛ። ተነስ እንጂ። ለምንድነው ዝም ያልከው ሰኢድ? መልስልኝ እንጂ። አንተም ማሚ ጋር ሄድክ፣ ጨከንክብኝ፣ አስችሎህ ብቻዬን ተውከኝ። ወላሂ ይቅር አልልህም። እኔ እኮ ብቻዬን ነኝ፣ ማን አለኝ? ያ አላህ፣ ኧረ ዝም አትበል። ብቻዬን ቀረሁ እኮ። ቃሌ ነው፣ ሁሌ ጠዋት በጊዜ እነሳለሁ። ምንም አላስቸግርም። ደግሞ ትምህርቴን አቋርጣለሁ ያልኩትም ውሸቴ ነው። ያልከኝን ሁሉ አደርጋለሁ። አንተ ብቻ አብረኸኝ ቆይ ወንድሜ እባክህ። ስወድ ያላንተ ማን አለኝ? ወንድሜ እባክህ ብቻዬን አትተወኝ። ሊኑ አላህን አትፈሪም? ሞት እኮ ለማንም አይቀርም። ሰብር ማድረግ ነው እንጂ የኔው አላህንም አታስቆጭ። ምዕራፍ 1 ተጠናቋል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ።